የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት በጥምረት በየዓመቱ የሚያዘጋጁት የሶስተኛው የሲቪል ማህበረሰብ ድርጅቶች ሳምንት ግንቦት 30 ቀን 2015 ዓ.ም በጊዮን ሆቴል ተከፍቷል። በዚህ በተዘጋጀው የሲቪል ማህበረሰብ ድርጅቶች ሳምንት ድርጅቶች በፈጠራ ስራዎች፣ በግብርና፣ በጤና፣ በማህበራዊ ህይወት ዙሪያ የሰሯቸውን ስራዎች ለማህበረሰቡ የሚሰጧቸውን ግልጋሎቶች በባዛር መልክ አሳይተዋል። በባዛሩ ላይ የተገኙት ተሳታፊዎች ተጠቃሚ እንደሆኑና በሚሰጡት አገልግሎቶች ደስተኛ መሆናቸውንም ገልጸዋል። እሺ መልካም። የኛ ስም ዘ ኢንስፓየርድ ኢትዮጵያኒዝ አሶሲዬሽን ይባላል። እዚህ ስንካፈል ለመጀመሪያ ጊዜያችን ነው። ከዚህ በፊት እድሉ እንዳለ አናቅም ነበረ። አሁን ግን እድሉን ስላገኘን በጣም ደስ ብሎናል። እዚህ ከመጣን በኋላ ስለ ድርጅታችን ለተለያዩ ዶነሮች፣ ለተለያዩ ፓርትነሮች፣ ለተለያዩ ለተሳታፊ ተቋማቶች ወይም አሶሲዬሽኖችና ኤንጂኦዎች ስለ ድርጅታችን አላማ፣ ስለ ድርጅታችን ስራ ተልእኮና ራዕይ ለማጋራት ችለንበታል። በጣም ብዙ ኤንጂኦዎችን ኔትወርክ ለማድረግ ችለናል። ድርጅታችንም ብዙ አይታወቅም ነበረ። ከዚህ በኋላ ብዙ ዶነሮችና ብዙ ኤንጂኦዎች ሊያውቁ ችለዋል። ኢቨንቱ ስለተዘጋጀ በጣም ደስተኞች ነን። እኛ በጣም ተጠቃሚዎች ነን። ምናልባትም ይህን እድል ያገኘነው በልዩነት ነው። እዚህ መተን ደግሞ የተለያዩ ኤንጂኦዎችን አይተናል። ራዕያቸውን ለመጋራት ችለናል። እድሉ በጣም አሪፍ ነው። ኢቨንቱም በጣም ቆንጆ ነው። ከዚህ የተሻለ ማድረግ በምትችሉበት መንገድ እንግዲህ እናንተ የተሻለ ማድረግ ትችላላችሁ። ለጊዜው ግን እኛ ያየነው በጣም ጥሩ እድል እንደሆነና መልካም ተሳትፎን ማድረግ የቻልንበት አጋጣሚ እንዳለን የተረዳ ነው። በጣም እናመሰግናለን። ይሄን አይነት የሲኤስኦ ዊክ ስንሳተፍ በእኛ ድርጅት የመጀመሪያችን ነው። በጣም ጥሩ ሆኖ አግኝተነዋል። የነበረው ፕሪፓሬሽን ቀድሞ የነበሩት ነገሮች እኛ ቀድመን እንድንዘጋጅና ብዙ ነገሮችን አዘጋጅተን እንድንመጣ አድርጎናል። ስለዚህ በጣም የሚያስደስት ነገር ነው። ጠብቀን የመጣነው ነገር ብዙዎቹን ነገር አግኝተናል። ከብዙ ፓርትነሮች ጋር ከብዙ ድርጅቶች ጋር እዚህ ካሉት ጋር አብረን እንሰራለንና ከነሱ ጋር ኮሚኒኬት የምናደርግበት በፊት ፌዝ አውት ያደረጉ ፕሮጀክቶች ላይ ይሰሩ የነበሩ ሰዎችን ወይንም ፓርትነሮችን ድጋሚ አግኝተን የነበረ ፊድባክ የምንቀበልበት አዲስ ፓርትነሮች የምናገኝበት ይሆናል ብለን ጠብቀን ነበረ። እንደተባለውም ዛሬ በኦፕኒንግ ዴይ በግማሽ ቀን ብቻ
በጣም ብዙ ፓርትነሮች መጥተው አግኝተውናል። አዲስ ፓርትነርሺፕ ከኛ ጋር የሚፈልጉ ሰዎች አውርተውናል። ስለዚህ ጥሩ ፓርትነርሺፕ ከብዙ ሰዎች ጋር ፈጥረናል። የኛንም ስራ ደግሞ ሾኬዝ ማድረግ ማሳየት ችለናል። ስለዚህ ብዙ ሰዎች ስለ IRC ስሙን ቢያውቁትም ድርጅቱን ቢያውቁትም የሚሰራውን ስፔሲፊካሊ ስራዎቹን አያውቁም ነበር። ስለዚህ እነሱን እንዲያውቁ ሆነዋል። ስለዚህ የጠበቅነው ነገር አግኝተናል እና ጥሩ ጊዜ ነበረን። በማየት የተሳናቸው ሴት ተማሪዎች ላይ ነው ድርጅቱ የሚሰራው። በመጀመሪያ እድሉን ስለሰጣችኝ በጣም አመሰግናለሁ። ይሄ መጀመሪያ ጊዜያችን ነው። ዘንድሮ ነው እዚህ አይነቱ ቦታ ላይ የደረስነው። ዛሬ እዚህ ላይ መሳተፋችን ጥቅሙ ተለቅ ያለ ነው። ብዙ ሰዎች ተዋወቅን። እስከዚህ የምንተዋወቅ አልነበርንም። ብዙ ሰው አወቀን። ከብዙ ጋራ ምንም ልምድም ተለዋወጥን። ብዙም ያለነ ስለዚህ በጣም እናመሰግናለን። ጥሩ ስራ ነው፣ ቀጥሉ እናንተም ብለን እናመሰግናለን። ይህ በእንዲህ እንዳለ ለ2 ቀናት የፈጀ የተለያዩ የሲቪል ማህበረሰብ ድርጅቶች ለማህበረሰቡ የሚያቀርቧቸውን ግልጋሎቶች የሚያሳይ ወደ 8 የሚደርሱ የፓናል ውይይቶች ተደርገዋል። በችግሮቻቸውና በመፍትሄዎቻቸው ዙሪያ ላይም ተወያይተዋል። በመጨረሻም በእለቱ የነበሩት የክብር እንግዳ የኢፌዴሪ ትምህርት ሚኒስቴር ሚኒስትር ፕሮፌሰር ብርሃኑ ነጋ በሲቪል ማህበረሰብ ድርጅቶችና መንግስታዊ ያልሆኑ ድርጅቶችን በሁለት በመክፈል የተሰማቸውን ከመግለጽ አልፈው ከኢትዮጵያ ውጪ ከኖሩባቸው ሀገራት የገጠማቸውን ተሞክሮዎች በስራቸው ጥናት ላይ ተመርኩዘው የሲቪል ማህበረሰብ ድርጅቶች ለአንድ ሀገር የሚሰጡት ጥቅም የጎላ እንደሆነና ሀገርን እንደ ሀገር ለማስቀጠል የመንግስት ጥረት ብቻ በቂ እንዳልሆነ ሚኒስትሩ አሳስበዋል። አክለውም በሀገራችን ውስጥ የሚገኙት የሲቪል ማህበረሰብ ድርጅቶች ከተረጅነት ወጥተው ሀገራቸውን ወደ ተሻለ ምዕራፍ ለማሻገር ከፍተኛ ሚና የሚጫወቱ ስለሆነ እርስ በርሳቸው የመወያየትና ተመሳሳይ ዓላማ ያላቸው ድርጅቶች መደራረብን በማስቀረት እንዲሁም ከመንግስት ጋር በጥምረት እንዲሰሩ ጥሪያቸውን አስተላልፈዋል። You have a responsibility. ይሄ ሀገራችሁ ይሄ የነኚህ እናስብለታለን፣ እንጨነቅለታለን፣ አንዳንዴም ባችሁ ይመጣል ምናምን ሲሆን እሱ አይደለም ማወቅ ያስፈልገው። አሁን ይሄን ሀገር እስከዛሬ ከገባበት ድህነትና ጥገኝነት እንዴት እናወጣዋለን in the next 10 years in the next 15 years ብለን የምናስብበት ጊዜ ነው። ዓለሙ አደገኛ ነው። እንደ ሲቪላይዜሽን መቀጠላችን ጥያቄ ውስጥ ሊገባ if we don't በምግብ ራሳችንን መቻል ካልቻልን in the next 5 to 10 years ለልጆቻችን ጥሩ ትምህርት ሰጥተን የትም ቦታ ሆኖ መወዳደር የሚችሉበት እድል ካልሰጠናቸው ክላይሜት ቼንጅ እያመጣ ያለውን አደጋ ፈረኞች መጥተው እኛ እየተከልን ለማንም አድርገን ክላይሜት ሬዚሊየንት የሆነ ሀገር ካልፈጠርን then we are in danger። ይሄ እንዳይሆን ከሁሉ ቦታ ሰርቀው የወሰዳችሁ የኢትዮጵያ ልጆች እነሱን ስራ እንድትሰሩላችሁ ኢትዮጵያ ትፈልጋችኋለች። ኢትዮጵያ እዛው ገብታችሁ ይችን ሀገር ከእንዲህ ከገባችበት መከራ እንድታወጣት ትጠብቃለች ማለት ነው። አመሰግናለሁ። የሲቪል ማህበረሰብ ድርጅቶች ሳምንት በጊዮን ሆቴል ተከፍቶ ለተከታታይ 3 ቀናት ከቆየ በኋላ በደማቅ የመዝጊያ ፕሮግራም ተጠናቋል።